እስኪ ያንን አስፈሪ የሆነውን ቀን እስኪ እንሳለው ያ የዛን ሰዓት መቀየር የማይቻልበት ለዳማ የማይጠቅምበት ቀን አለ ያ የአኺራ ቀን አለ ያ ዘላለማዊ የሆነ ሀገር አለ ኢማ ፊል ነዒም አው ኢማ ፊል አዛቡል አሊም ወይ በጸጋ ዘላለም መኖር ወይም ደግሞ ያኒ በቅጣት ዘላለም መኖር ማለት ነው አላህ ይጠብቀንና ይሄ እጅግ በጣም ከባድ የሆነ ኪሳራ ስለሆነ ስራችሁን ከሚያበላሽ ነገር ተጠንቀቁ ይሉናል ማለት ነው ዱንያም አኺራም እንዳያመልጠን ፈስአሉ አህለ الذክር ኢን ኩንቱም ላ ተዕለሙን ቢስሚላሂር ረህማኒር ረሂም إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته إن شاء الله نواصل درسنا كتاب الوصية لابن قدامة رحمه الله رحمة واسعة يتعلق إمام ابن قدامة المقدسي يساتشون وصية أدرى مكروج እያየን ነበር ማለት ነው እቺ ኪታብ እጅግ በጣም በሚገርም መልኩ የሰው ልጅ ልብ የምታርስ ቀልቦችን የምታለሰልስ ወደ ራሳችን መለስ ብለን ያለንበትን ሁኔታ እንድናስተነትን እንድናገናዝብ የምትረዳን የምታግዘን ትልቅ ወሲያ ምክር ናት ሸይኹ ረሂመሁላህ በባለፈው ክፍል ላይ ዱንያ ላይ ለዱንያ መስራት ወይም በዱንያ ላይ ስንኖር በምን አይነት ሁኔታ እየኖርን እንደሆነ እቺ ዱንያ ሀገር ምን አይነት ሀገር እንደሆነች ሰፋ ባለ መልኩ አብራርተውልናል ባሳለፍነው ክፍል ላይም እቺን ዱንያ በአግባቡ መጠቀም እንዳለብን ዱንያ ላይ የምንቆየው ጊዜ እጅግ በጣም አጭር ከመሆኑ የተነሳ እንደው ዝም ብለን በቂ ለወቃል ማሳለፍ እንደሌለብን በአግባቡ ተጠቅመን ወደዛ ዘላለማዊ ወደ ሆነው ሀገር የሚያሸጋግረን መልካም ስራ መስራት እንዳለብን እንደዚሁም በዚህ በዱንያ ላይ ቀልባችንን ምላሳችንን አካላችንን መጠበቅ እንዳለብን ወደፊት ለሚመጣው ሀገር መዘጋጀት እንዳለብን ምላሳችንን አላህን ከማውሳት እሱን ከመለመን እሱን ማርታ ከመጠየቅ ቁርአን ከመቅራት ዒልም ከመማር ከማስተማር በመልካም ከማዘዝ በመጥፎ ከመከልከል በሰዎች መካከል ኢስላህ መስማማትን በመፍጠር ዙሪያ ላይ እንድንጠቀምበት አካላችንንም እንደዚሁ አላህን በማምለክ ግዴታ ያደረገብን ነገር በመፈጸም እንደዚሁም ደግሞ ጥቅሙ ተሸጋጋሪ የሆነ መልካም ስራ በመስራት ላይ ወደ ፍጡራኖች ያኒ ወደ ፍጡሮች ጥቅሙ ተሸጋጋሪ የሆነ መልካም ስራ በመስራት ላይ እንድንጠቀምበት እንድናውለው አደራ ይሉናል ማለት ነው ለሰዎች እጅግ በጣም ጠቃሚ ከሆነው ነገር ውስጥ እንደዚሁ ያኒ የድናቸውን ጉዳይ ማስተማር ቀጥተኛው መንገድ ማመላከት ይሄ እጅግ በጣም ጥቅሙም ለኛም ዳጎስ ያለ ጥቅም የሚያስገኝ እንደዚሁም ደግሞ ያኒ ኡማውንም እንደዚሁ የሚጠቅም ነገር እንደሆነ አስተዋውሰውናል ማለት ነው ስለዚህ ዱንያ ላይ ያለንን ጊዜ በአግባቡ መጠቀም እንዳለብን ሰለፎች ራሳቸውን እዚህ ዱንያ ላይ ያሉ እንደሞቱ አድርገው ያሰቡና ጀነት እንደገባ ወይም ጀሃነም እንደገባ አድርገው ያስቡና ነፍሴ ሆይ ከዚህ በኋላ ምንድነው የምትመኙ እያሉ ነፍሳቸውን እየጠየቁ የነፍሳቸው ምኞት ግን ምን ነበር
ወደ ዱንያ ተመልሶ መልካም ስራ መስራት ወደ ዱንያ ተመልሶ ከሰሩት ወንጀል መመለስ መቶበት እንደሆነ የተከሱበት ሁኔታ አለ ማለት ነው። ዱንያ ላይ ያለች አንድ ተረካዓ አንድ ተስቢህ ሱብሃንአላህ የምንላት የሞቱ አካላቶች የምኞት እንደሆነች ቀብር ውስጥ ያሉ አካላቶች የነሱ ምኞት እንደሆነችም እንደዙ ከሰለፎች የተጠቀሰን አሰር አይተናል። የዱንያን ምሳሌ በአንዲት ሰፊና በአንዲት መርከብ ላይ በተሳፈሩ ሰዎችና ያቺ መርከብ ወደ ሆነች ደሴት ላይ እንደወደቀች ምሳሌ አድርገው እጅግ በጣም በአማረ ምሳሌ መስለው በዛች ደሴት ላይ መልካም ስራ የሰሩ አካላቶች ንጉሳቸው ኃያሉ አምላካቸው አላህ ተባረከ ወተዓላ ጥሩን የሆነ ሽልማት እንደሚሸልማቸው ቢያሸማግሉ ሽምግልናቸው ተቀባይነት እንደሚያገኝ ቢጠይቁ የጠየቁት ሁሉ እንደሚሰጣቸው ባይጠይቁም እንኳን ምን ልስጣችሁ ተብለው እንደሚጠየቁ አይተናል ማለት ነው። ስለዚህ ዱንያ ላይ በአግባቡ ጊዜያችንን እድሜያችንን ጉልበታችንን ገንዘባችንን መጠቀም እንዳለብን አደራ ብለውናል። ይህ መጀመሪያው ክፍል ሲሆን ዛሬ ደግሞ ሁለተኛው ክፍል ነው የምናየው። ሁለተኛው ምዕራፍ ወይም ሁለተኛው ባብ ሙፍሲዳቱል አዕማል ነው። ስራዎችን የሚያበላሹ ነገራቶች ዱንያ ላይ መልካም ስራ መስራት እንዳለብን ተነጋግረን ነበረ። ነገር ግን ደግሞ እነዛ መልካም ስራዎች ስንሰራ ልንጠነቀቃቸው የሚገቡ ሙፍሲዳቱል አዕማል አሉ፣ ስራን የሚያበላሹ ነገራቶች አሉና እነዛ መጠንቀቅ እንዳለብን የሚያስተምር የሆነ ባብ ነው ማለት ነው። قال رحمه الله شيخ منالو موفق ابن قدامة رحمه الله منالو واحترس من مفسدات الأعمال لئلا يفسد عملك ويخيب سعيك فلا تحصل على أجر العاملين ولا راحة البطالين وتفوتك الدنيا والآخرة إلى منالو واحترس من مفسدات الأعمال إلى أي احذر مالتنا واحترس تتنكك راسهن طبق من مفسدات الأعمال سران كم يبلاشو نغراتوች تتنكك إلى واحترس تتنكك أي احذر مالتنا من مفسدات الأعمال سران كم يبلاشو نغراتوች تتنكك لمن كان لئلا يفسد عملك سراح እንዳይበላሽ ዘንዳ ويخيب سعيك ጥረትህም እንዳይከስር ከንቱ እንዳይሆን ዘንዳ ويخيب سعيك ልፋትህ ጥረትህ ሩጫህ በዱንያ ላይ የምትለፋው ልፋት የምታደርገው ጥረት ከንቱ እንዳይሆን የከሰረ እንዳይሆን ዘንዳ ተጠንቀቅ። فلا تحصل أتاغنيمكو على الأجر العاملين يسريوچن منداكو أتاغنيم ما تتنققنا سراهن كميابلاشو نغراتوچ يماترك كهونه فلا تحصل بچراش أتاغنيم مندن على الأجر مندان أتاغنيم العاملين ينزاني سريوچن يملكام سريوچن أجر مند أتاغنيم ولا راحة البطالين እንደዙም ደግሞ የጀግና ሰዎችን የመልካም ሰሪዎችን ረፍትም አታገኝም። በዱንያ ላይ መልካምን ስራ ሰርተው ጀነት የገቡ ጀግናዎች የነዛንም ረፍት አታገኝም። ወተፉቱከ ታልፋለች አዱንያ ወልአኺራ ዱንያና አኺራም እንደዙ ዱንያም ታመልጣለች አኺራም ታመልጣለችና ሁለቱም እንዳያመልጡህ ስራህን ከሚያበላሽ ነገር ተጠንቀቃሉ። ዱንያም ላይ ሳትጠቀም አኺራም ላይ ሳትጠቀም በሁለቱም ሀገር ከሳሪ እንዳትሆን ተጠንቀቅ። سران كم يبلاشو نغراتوچ تطنقق سيلو ابن قدامة المقدسي رحمه الله ታላቅ የሆነ ምክራቸውን ይለግሱናል ማለት ነው። ስራችን ከተበላሸ ስራችን ከንቱ ከሆነ ስራችን አጅር ከሌለው የማያጽፈልን ከሆነ ይህ ከባድ የሆነ ኪሳራ ውስጥ ነው የምንገባው ማለት ነው። ሰርተን አልሰራችሁ መባል ትልቅ ኪሳራ ነው። የሰው ልጅ አይደለም በዛ ዘላለማዊ ሀገር አይደለም በዛ አስፈሪ ሀገር አይደለም በዛ ልጅ ከናቱ በሚሸሽበት እናት ከልጇ አባት ከልጁ ወንድም ከወንድሙ እህት ከእህቷ ልጅ ከእናቱ ባል ከሚስቱ የሚሸሽበት ከዛ ከአስከፍ አስፈሪ ቀን እዚህ ዱንያ ላይ አንድ ቀን ስራ ሰርቶ በጭራሽ አልሰራህም ደሞዝ የለህም ደሞዝ አይከፈልህም
ቢባል ምን ያክል ነው የሚበሳጨው? ራሱን ለማጥፋት እስከሚመኝ ድረስ ይበሳጫል። አዳሩን እንቅልፍ ነስቶት ያድራል። ምግብ አለመብላት እንባው ይኮተራል። ሊያለቅስ ጅማቱ ይገታተራል። ፊቱ ይቀላል ማለት ነው የሰው ልጅ። ያ ሱብሃንአላህ። እስኪ ያንን አስፈሪ የሆነውን ቀን እስኪ እንሳለው። ያ የዛን ሰዓት መቀየር የማይቻልበት ልዳማ የማይጠቅምበት ቀን አለ። ያ የአኺራ ቀን አለ። ያ ዘላለማዊ የሆነ ሀገር አለ። ኢማ ፊል ነዒም አው ኢማ ፊል አዛቡል ዓሊም። ወይ በጸጋ ዘላለም መኖር ወይም ደግሞ ያኒ በቅጣት ዘላለም መኖር ማለት ነው። አላህ ይጠብቀንና ይሄ እጅግ በጣም ከባድ የሆነ ኪሳራ ስለሆነ ስራችሁን ከሚያበላሽ ነገር ተጠንቀቁ ይሉናል ማለት ነው። ዱንያም አኺራም እንዳያመልጠን ስራችንን ከሚያበላሽ ነገር ልንጠነቀቅ ይገባል ማለት ነው። طيب እንግዲህ ይህን ስራ ከሚያበላሹ ነገራቶች የመጀመሪያው ሊጠቅሱ ነው ኢብኑ ቁዳማ ረሂመሁላህ አርያኡ አሉ። ይውልኝ ነው ሪያ ለይውልኝ ብሎ መስራት ነው አሉ። ስራን ከሚያበላሹ ታላላቅ ስራን ከንቱ ከሚያደርጉ ነገራቶች ውስጥ የመጀመሪያው ምንድነው? الرياء رياء نونا فاحترس كرياء تتنقق يالون فمن ذلك أي فمن مفسدات الأعمال مالتا سران كم يبلاشو نقراتو تشوست كو الرياء رياء نوالو سران كم يبلاشو نقراتو تشوست عندن يو الرياء لا يولي مسرات نوالو يولينا لا يولي مسرات لا يسمو لي مسرات نوالو والعمل يولي بلو مالت دقمو والعمل مسرات نو لمحمدة الناس يسوچن عند مسجنوا تفلقوا يسوچن وداس يفلقوا مسراتنا وسران يميابلاش فإن هذا يدقمو شركنا ويلالو رحمه الله فمن ذلك فمن مفسدات الأعمال سران كم يابلاشو نقراتو تشكو الرياء رياءنا والو رياء بلو مالت دقمو من دنو والعمل مسراتنا لمحمدة الناس يسوچن وداس يفلقوا سوچ እንዳመሰግኑ ብሎ መስራት ነው ሪያ ብሎ ማለት فإن هذا يريا ደግሞ ሽርክ ነው አሉ። ሽርክ ነው። ነብዩ አለይሂ ሰላቱ ወሰለም ለነዛ እንቁ ሱሐቦቻቸው ለነዛ ያኒ እጅግ በጣም ጥንቁቅ ለሆኑ ሱሐቦቻቸው ምን አሏቸው? إنما أخاف ما أخوف عليكم أو كما قال النبي صلى الله عليه وسلم أني አሏቸው እጅግ በጣም ከመፈራላችሁ ነገር በጣም የምፈራላችሁ የሆነው ነገር አሉ እኔ እጅግ በጣም ከመፈራላችሁ በጣም የምፈራላችሁ አሉ። ሱብሃንአላህ انما اخاف ما اخوف عليكم እኔ ለእናንተ ከመፈራላችሁ እጅግ በጣም የምፈራላችሁ ነገር አሉ። አሽርኩል አስገር አሏቸው። ትንሹ ሽርክ ነው አሏቸው። ትንሹ ሽርክ ነው። እኔ ለእናንተ እጅግ በጣም ከመፈራላችሁ ነገር ውስጥ እጅግ በጣም የምፈራላችሁ በጣም አድርጌ የምፈራላችሁ الشرك الأصغر نوالو تنشو شرك نوالو صحابوش بتعام تدناقتو كذا من قالو وما الشرك الأصغر يا رسول الله الوجه أنت يا الله مالك تنياهوي تنشو شرك مالت من مالت نوالو الوجه إني أكل كتلكو شرك بلا يمي أسفرو تنشو شرك مالت من مالت نو بلو تأيكو صحابوش رضي الله عنه نبي عليه الصلاة والسلام من قالو وهو الرياء ليولي مسرات ليسمو لي مسرات نوال تنشو شرك بلو مالت يا أني جيك بطعم يمفرالاتشو يهونو تنشو شرك قالو ليولي مسرات ناوسيلو نبي عليه الصلاة والسلام لنزا تنكك صحابوش لنزا بلتنا چولي لهونو سراتشون بأقبابو تنكك ولمي صورو صحابوش يفرو اللاتشو يهونو نقرنو مالت سلازي إنيام إهن سراتشن يميابلاش كهونا نقر ልንቆጠብ ይገባል። ሪያ ሰደቃን ያበላሻል። ሪያ የትኛውንም መልካም ስራ ያበላሻል። ሰደቃ ስንሰጥ ለሰው ብለን ከሆነ የሆነ ሰው ስናይ ከሆነ ሰደቃ ምን ሰጠው እሷ እኮ ሰጠች እሱ እኮ ሰጠ እንዲባል ከሆነ ቁርአን ምን ቀራው እሱ እኮ ቀራ እሷ እኮ ቀረች እንዲባል ከሆነ ሰው ምን አስተምረው እሱ እኮ ማሻአላህ ያስተምራል እንድንባል ከሆነ ምን ቀራው እሱ እኮ ማሻአላህ ይቀራል እንድንባል ከሆነ ሶላት ምን ሰግደው አረ ማሻአላህ እሱ እኮ ሰጋጅ ነው እንድንባል ከሆነ የዚህን ጊዜ ሁሉም ከንቱ ሆኗል። ስራችን ሁሉ ተበላሽቷል ማለት ነው። ስራችን ሁሉ እንዳልሆነ ቀርቷል ማለት ነው። ነገ የውመል ቂያማ ሶስት አይነት አካላቶች ይመጣሉ አሉ። ሶስት አይነት አካላቶች ይመጣሉ። ወቃሪዑል ቁርአን
ቁርአን የሐፈዘ አካል ይመጣል አሉ። እንደዚሁም ደግሞ በጣም አብዝቶ ሰደቃ የሚሰጥ ሰው እንደዚሁም ደግሞ ሰዎችን በማስተማሩ የሚታወቅ የሆነ አካል ይመጣሉ። ሶስት አካላቶች ሱብሃንአላህ። ቁርአን የቀራው የሆነ አካል ጌታዬ ምን ሰራህ በቅርብ ሐፈዝከው ቁርአን ምን ሰራህ ብሎ ይጠይቀዋል። ያ አዛኝ ሩህሩህ የሆነው ጌታዬ ከዛም ይላል ያ ረቢ እኔማ ሰዎችን አሰገድኩበት፣ ያ ረቢ እኔማ እንደዚህ ቀራሁኝ እንደዚህ አረኩኝ እንዳረኩ ብሎ ዱንያ ላይ የሰራውን በሙሉ ይዘረዝራል። በጣም የሚያሳዝነው ግን ያ አዛኝ ሩህሩህ የሆነው አላህ ተባረከ ወተዓላ ምን ብሎ ይመልሰዋል? ከዘብተ ዓብዲ ይለዋል። አላህ ዋሸህ ባሪያ ይለዋል። ዋሸህ ለኔ ብለህ አልነበረም ስታሰግድ የነበረው፣ ለኔ ብለህ አልነበረም ስትቀራ የነበረው። ሰዎች ማሻአላህ ድምፁ ያምራል እሱ እኮ ሲያሰግድ እንድትባል ነበረ። ዱንያ ላይ ተብለሃል፣ ዱንያ ላይ ተመስግነሃል፣ ዱንያ ላይ የሰዎችን ውዳሴ አግኝተሃል፣ ከስረሃል ይለዋል አላህ ተባረከ ወተዓላ። ያም ሰደቃ የሚሰጠው ሰውዬ የሰጠውን ሀብት ምን ተጠቅም ምን አደረክበት ይለዋል አላህ። እኔማ የቲሞችን ተንከባከብኩ፣ ላንተ ብዬ መስጊዶችን ሰራው፣ ያንተን ፊት ፈልጌ ይሄን ሰራው ይዘረዝራል። ከዘብተ ዓብዲ ይለዋል አላህ ተባረከ ወተዓላ። ባሪያዬ ሆይ ዋሸህ ቀጠፍክ ይለዋል። አንተማ ሰደቃ ስትሰጥ የነበረው እሱ እኮ ሰጭ ነው እንድትባል ነበረ። ዱንያ ላይ ተብለሃል፣ አሁን ምንም እዚህ ምንዳ አጅር የለህም ይባላል። ያ እጅግ በጣም ውድ የሆነውን መልካም ስራ ደግሞ የሚሰራው ሰዎችን በማስተማር ላይ የተሰማራው አጅሩ የማይቋረጥ ሰደቀተል ጃሪያን ዱንያ ላይ ሲሰራ የነበረው ማካል ይመጣል። በሰጠው ባሳወቅኩ ዒልም ምን ሰራህ ይለዋል። ዓለምቱ ከዛ ወከዛ 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 ይላል። እኔ እኮ እንደዛ አስተምሬያለሁ፣ ይሄን አቅርቻለሁ፣ ይሄን አርቄያለሁ ላንተ ብዬላል። ከዘብተ ዓብዲ ይባላል። ይሄም ባሪያዬ ዋሸህ ይሄን ያልከው ሰዎች እሱ እኮ ማሻአላህ ሲያስተምር እሱ እኮ ሲያቀራ እንዲባል ነበረ። እዛው ዱንያ ላይ ተብለሃል፣ አሁን እኔ ዘንድ ምንም አጅር የለህም ይባላል ማለት። አያችሁ አይደለ? የሪያ ትልቁ ኪሳራ ይው ዱንያም አኺራም ላይ ነው ማለት ነው። ለዛም ነው የታላቅ ኢማም ይህን ምክር ያስቀደሙልን። ለዛ ስራን ከሚያበላሹ ነገራቶች በሙሉ ምንድነው ማለት ነው? ሪያ ነውና ልንጠነቀቅ ይገባል ማለት ነው። ይሄን ሪያ ወቀድሩ በርግጥም ተዘግቧል አሉ። ወቀድሩ በርግጥም ተዘግቧል አኒላህ ተዓላ ከአላህ ተባረከ ወተዓላ በሐዲስ አልቁድስ የበላይ የሆነው ከአላህ ዘንድ ተዘግቧል። አነሁ ቃል አላሁ ተባረከ ወተዓላ እኮ አለ። ምን አለ? መን ዓሚለ ዓመለን አንድን ስራ የሰራ ሰው አለ አላህ ተባረከ ወተዓላ። መን ዓሚለ ዓመለን አንድን ስራ የሰራ የሆነ አካል አሽረከ ፊህ ገይሪ ከኔ ጋር ሌላን አጋርቶ በዛ ስራ ውስጥ ለኔ ከኔ ጋር ሌላን አካል አጋርቶ ስራን የሰራ የሆነ አካል ለኔና ለሌላ ሰው ብሎ ማለት ነው። ለኔና ለሆነ አካል ብሎ ስራን የሰራ የሆነ አካል አሽረከ ፊህ በዛ በስራው ውስጥ ያጋራ የሆነ አካል ገይሪ ከኔ ውጭ ያለን አካል فهو ያ ስራው እኮ للذي አሽረከ ለዚያ ላጋራው አካል ነው አለ። ላጋራው አካል ነው። وانا منه بريء እኔ ከዛ ከሱ ከሚሰራው ስራ የጠራሁ ነኝ ይላል አላህ ተባረከ ወተዓላ። ለአላህ ተብሎ የሚሰራውን ስራ ሶላትን ይመስል ሰደቃን ይመስል አዩ ዒባደቲ ሚነል ዒባዳ የትኛውም ከዒባዳ አይነቶች አንድም ዒባዳ ይሁን ለአላህ ተብሎ መሰራት ያለበትን ለሌላ አካል ብለን የምንሰራ ከሆነ ተመልከቱ አላህ ተባረከ ወተዓላ አነ በሪኡን ይላል። አፍወን አነ በሪኡን ሚንሁ ይላል። እኔ ከሱ የጠራሁ ነኝ ይላል አላህ ተባረከ ወተዓላ። من عمل عملا عندي سرا يسرى سوال الله عشرك فيه غيري كان يقال ليلان أقارتو ليلان سرا يسرى هنا أكال فهو يا يسرى وسرى للذي أشرك لزال أقار وأكال نوالا وأنا منه بريء أني كسو يترهوني لمثالي يعني سرا يسرى يسوچ موقسا فلقو كهونا فهو للذي أشرك لزال أقار وأكال نو يا أقار وأكال الله انداو الدسو يدرقوا الدنيا لي ክብር ፈልጎ ከሆነ ክብር እንዲሰጥ ያደርጋል አላህ። ገንዘብ ፈልጎ ከሆነ ገንዘብ በዛ እንዲሰጥ ያደርጋል አላህ ተባረከ ወተዓላ። እሱ ግን ከዛ ስራው ይጠራ እንደሆነ አላህ እየተናገረ ነው ማለት ነው። ስለዚህ ሪያ ከባድ የሆነ ስራ ነው። በሌላ ሐዲስም እንደመጣው ተረክቱሁ ወሽርከሁ ብሏል። እሱንም ያጋራውን ማካል ትቸዋለሁኝ የሰራውንም ስራ እሱንም ትቻቸዋለሁ ሁለቱንም ብሏል አላህ ተባረከ ወተዓላ። ስለዚህ ሪያ ከባድ የሆነ ወንጀል ነውና
ከባድ የሆነ ስራን የሚያበላሽ ነገር ነውና ልንጠነቀቅ ይገባል وقد لا يحصل ዋሉ ላይገኝ ላይሳካ ይችላል እኮ للمرائي ለይልኝም ለሚሰራው አካል ማቀሰደው ያሰበው ነገር ላይሳካለት ይችላል ምናልባት የሰዎችን ውዳሴ ፈልጉ የሰዎችን ሙገሳ ፈልጉ ገንዘብ ፈልጉ ስልጣን ፈልጉ ክብር ፈልጉ ሊሆን ይችላል ነገር ግን ያን የፈለገው ነገር ላያገኝ ይችላል በዛ ስራው وقد لا يحصل በርግጥም ላይሳካ ይችላል ላያገኝ ይችላል ምንድን للمرائي ለዛ ለይልኝ ባዩ ለይልኝ ለሚሰራው አካል ላይከሰትል ይችላል ማቀሰደው ያሰበው የሆነው ነገር ላይከሰትለት ይችላል ስለዚህ የዚህን ጊዜ فيخيب بالكليه ከሁሉም የከሰረ ይሆናል በዱንያም ላይ ምንም ጥቅም አያገኝም በአኺራ ምንም ጥቅም አያገኝም ዱንያም ላይ ምንም ጥቅም አያገኝም አላህ ዘንድም ምንም አጅር አይጻፍለትም በል እንደው ወንጀለኛ ይሆናል ሱብሃንአላህ فيخيب بالكليه በአጠቃላይ ኪሳራ ውስጥ ይገባል በአጠቃላይ ከንቱ ይሆናል ስራው ማለት ነው ስለዚህ ልንጠነቀቀው ይገባል فقد روينا በርግጥም ተዘግቦልናል ተተርኮልናል ان رجلا يعني هذا الرؤيا من بني اسرائيل ይሄ ከበኒ እስራኤሎች የተዘገበ የሆነ ዘገባ ነው ማለት ነው وقد روينا በርግጥም ተተርኳል ተዘግቧል አሉ ان رجلا አንድ ሰውየኮ كان ነበር يرائي بعمله በስራው የዩልኝ ለስሙልኝ ነበር የሚሰራው يرائي የሰዎችን እይታ ይፈልግ ነበር بعمله በስራው የሰዎችን እይታ ነበር ሰዎች እንዳይውለት ብሎ ነበር የሚሰራውና فإذا مر بالناس بسوچ አጠገብ ባለፈ ጊዜ قالوا ይሉታል هذا مرائي ይሄ እኮ ለሰዎች ብሎ ነው የሚሰራው ብለው ይሉታል ይሄ እኮ ለይልኝ ነው የሚሰራው ይልኝ ባይ ነው ይሉት ነበር ማለት ነው كان ان رجلا አንድ ሰው የነበረኩ አንድ ሰው ነበር كان ነበር يرائي بعمله በስራው ይልኝ የሚፈልግ ማለት ነው ሰው የሰዎችን እይታ የሚፈልግ ሰው ነበር فإذا مر بالناس የሆነ ስራ ሰርቶ በሰዎች አጠገብ ሲያልፍ ሰዎች ምን ይሉት ነበር قالوا ይሉት ነበር هذا مرائن ይሄ እኮ ለይልኝ የሚሰራ ሰው ነው ለሪያ የሚሰራ ሰው ነው ይሉት ነበር فقال يوما አንድ ቀን ታደ አለ في نفسه በውስጡ አለ ለራሱ አለ ምን አለ አንድ ቀን ለራሱ እንዲህ አለ ለነፍስየው እንዲህ አላት والله بالله ይሆንብኝ ما حصلت على شيء ምንም ነገር እኮ ያገኘሁት ነገር የለም ማለት ለነፍስየው والله بالله እምላለሁኝ አለ ما حصلت ምንም ነገር አላገኘሁ على شيء በይለዩልኝ በመሰራው ነገር ምንም ውዳሴ የሚሆን ክብር የሚሆን ገንዘብ የሚሆን ስልጣን የሚሆን ምንም ያገኘሁት ነገር የለም فلو جعلت عملي لله سراي الله ادرجو بيሆን ኑሮ አለ فلو جعلت عملي لله سراي الله ادرجو بيሆን ኑሮ እኮ ብሎ ምን አለ ማለት ነው ተርፋማ ሆነ ነበር ብሎ አሰበ ማለት ነው فما زاد على ان قلب نيته ከዚያም ንያውን ሐሳቡን ከመቀየር ውጭ ምንም የጨመረው ነገር የለም በቃ ወዳው እንደዛ አለና ይሄን ስራዬን እኮ ለአላህ አድርጌው በነበር አለና ወዳው ምን አደረገ ማለት ነው ንያውን አስተካከለ ወዳው ንያውን ቀየረ فما زاد አልጨመረም على ان قلب በመቀየር ቢሆን እንጂ ንያውን በመቀየር ቢሆን እንጂ ሌላ ምንም የጨመረው ነገር የለም فكان يزن ከዛ በኋላ እንግዲህ ንያውን አስተካከለ ሰውዬ ለይልኝ መስራቱ እርግፍ አድርጎ ከተወ በኋላ ንያውን ካስተካከለ ለአላህ ብሎ መስራት ከጀመረ በኋላ فكان ነበር اذا مر بهم بعد ከዛ በኋላ በሰዎች አጠገብ ባለፈ ጊዜ ከዛ በኋላ በነዛ ሰዎች አጠገብ ዘንድ ባለፈ ጊዜ قالوا ይላሉ هذا رجل صالح አረህም አንዱ አላህን ፈሪ ሰው ነው ይላሉ قالوا من قالوا هذا يكو رجل صالح አላህን ፈሪ ነው አሉ ማለት ነው ሱብሃንአላህ ተመልከቱ እንግዲህ የሰው ልጆች ውዳሴ ምንም የሚጨምረው የሚቀንሰው ነገር የለም እኛ የሰዎች አወደሱን አላወደሱን ምንም የምንጨምረው የምንቀንሰው ነገር የለም ማለት ነው እታች يعني ታሪክ ሲያረጉ ምን ይላሉ وقفت على هذا الخبر بالروايه التاليه ይላሉ በሌላ ዘገባ ቆምኩኝ ይለና ذكر هاشم ابن يحيى الغساني أن رجلا قال كنت مرائيا فكنت أول من يدخل المسجد وآخر من يخرج منه يوانا سوية على إلال مسجد مجمريا كم يقبوت أن ينبركن مجمريا كم يوم مجرشا كم يوتوت من ينبرك إلال لسوچ إيتا لسوچ يسمو ليولي بلو مجمريا مسجد يقبو ما أنما يكرمو منبر كمسك سوچ مجرشا نبر دقم يوت أو زو عبادة يدرق وكنت ظاهر العبادة ولا الاجتهاد
እንደዚሁ ዒባዳዬን በግልጽ የምሰራ ነበር የማደርገውንም ጥረት በግልጽ ለዩልኝ ነበር የምሰራው فكنت لا امر على احد الا ان قال مرائن አንድንም አካል እኮ አላዝም ነበር እሱ እኮ يعني ምንድነው ማሻአላህ ያዛል እንዲባል ቢሆን እንጂ አለ فقمت بذلك سنتين ሁለት አመት በዚህ ስራ ላይ ቆየሁኝ ይላል فلم أدرك بذلك شيئا مما أحب عندما يمودوا النجر على جنيهم نبر فقمت من جوف الليل كللت محل لي هود لي تنساهن يالا قوم كن فركعت ركعات ሁለት ረካዎችን ሰገድኩኝ ثم قلت كذا بيالكኝ اللهم إني ጌታዬ ሆይ ነኮ أشهدك እመሰክራለሁኝ أني قد تركت ما كنت فيه من الرياء እኔ ሰሰራው የነበረውን ለይስሙልኝ ለዩሊ ሰሰራውን የነበረውን በሙሉ እኔ እርግፍ አርጌ ተቻለሁኝ ጌታዬ ሆይ መስክርልኛል ثم أدلجت إلى المسجد كذا በኋላ ወደ መስጊድ ሄድኩኝና فمررت برجلين በሁለት ሰዎች መካከል አለፍኩኝ አለ فقال احدهما هذا فلان مرائي አየው ይሄ ኮከሌ አባባሉ ነው ለሰዎች ብሎ የሚሰራ ብሎ አለ فقال الاخر ሌላኛው ደግሞ አለ لقد ترك ذلك اليوم ይሄን ነገሩን እኮ ዛሬ ተቷል አለ ማለት ነው አያችሁ አይደለ ሱብሃንአላህ ምንም አይጠቅምም ይሄ ሁለት አመት ሙሉ ለዩልኝ ለይስሙልኝ ሲሰራ የነበረው ይህ አካል ምንም ነገር ሳይጠቀም ምንም ነገር ሳያገኝ ቀረ የሚፈልገውን የሚወደውን ነገር አላገኘም ነበርና ነገር ግን እርግፍ አርጎ በመተው ከአላህ ዘንድ ትልቅ አጅርን ያገኛል ማለት እና ስራን የሚያበላሹ ትልቅ ከባድ የሚባል መጥፎ ነገር ባህሪ ለዩልኝ ለይስሙልኝ መስራት ነው ገንዘባችንን እንዳናባክን ግዚያችንን እንዳናባክን ሁሉንም ስራችንን እንዳናባክን ለነጠነቀቅ ይገባል ለዩልኝ ለይስሙልኝ ከመስራት ማለት ثانيا ሁለተኛው من مفسدات الاعمال ስራን ከሚያበላሹ ነገራቶች ውስጥ ሁለተኛው العجب በራስ መደነቅ በራስ መመካት በራስ መኩራት ነው ዑጅብ በራስ መመካት ነው ይሄም ትልቅ ስራን የሚያጠፋ የሚያበላሽ ባህሪ ነው በራስ ላይ መመካት በራስ ላይ መኩራት ያ ውድ ነብይ ያ የአላህ ምርጥ አገልጋይ የአላህ ተወዳጅ የፍጡራኖች ሁሉ አለቃ የነበሩት ነብዩ አለይሂ ሰላቱ ወሰለም እንኳን ለሰከንድ ያክል እንኳን በራሳቸው አይመኩም ነበር ጌታዬ ሆይ በእዝነት ወዳንተ يعني እለምንሃለሁ ይሉት ነበር ولا تكلني الى نفسي طرفه عين ለደቂቃ የሚያክል ለአይን እርግብግብታ የሚያክል እንኳን ቢሆን ወደ ራሴ እንዳትተወኝ ራሴ ለራሴ እንዳትተወኝ ይሉ ነበር ያ ውድ ነብይ ይህ ዑጅብ በራስ መደነቅ በራስ መመካት የሚባለው ነገር ከባድ የሆነ ወንጀል ነው ومن ذلك اي ومن مفسدات الاعمال ስራን ከሚያበላሹ ነገራቶች ውስጥ እኮ العجب በራስ መደነቅ በራስ መመካት ነው ዑጅብ እንግዲህ መደነቅ ነው ከዛ በኋላ ምን ይመጣል ከመደነቅ በኋላ ኩራት ይመጣል ማለት ነው ዑጅብ የመጀመሪያው ሲሆን ከዑጅብ ደግሞ እየጨመረ ሲሄድ ኩራት ይመጣል ማለት ነው ومن ذلك ومن مفسدات الاعمال سران كم يبراشو ነገራቶች ውስጥ العجب በራስ ላይ መመካት فقد روى برغتم ተዘግቧል ተተርኳል እኮ ان المدليه عند يعني በስራው የሚመካ የሚኩራራ ሰው ነበር ان المدليه በስራው የሚንጠባረር የሚኩራራ ሰው ነበር ነገር ግን ያ ሰውዬ لا يجاوز عمله رأسه ስራው ከራሱ በላይ አያልፍም ተቀባይነት ያገኝም ነበር በራሱ በስራው ይኩራራል በራሱ ይደነቃል በሚሰራው ስራ በቃ ይንቦጣራራል በሚሰራው ስራ ይገረማል ነገር ግን ያ ስራው ከራሱ ያልፍም ነበር ምክንያቱም ስራው አላህ ዘንድ ምን አልነበረውም ተቀባይነት አላገኘም ከራሱ ያልፍም ነበር ወሩያ ان الله تعالى الله تبارك وتعالى ምን ማለቱ ተዘግቧል ይሄም እስራኤልያ ነው ዘገባው ያው ዑለማዎች በአናው ሶሂህ ይላል من يلالو وروي أن الله تعالى الله تبارك وتعالى من على أوحى إلى موسى عليه السلام ولنبي الله موسى عليه السلام وحي ورد الله وحي ورد جزي يا موسى أنت موسى هو يالاتشو كل العاملين سرا لم يسروا سوي كل العاملين بسراتشو لم يكرروا سويش بله بلاتشو المعجبين بسراتشو لم يكرروا كل بلاتشو للعاملين لساريوش المعجبين መስራታቸው ብቻ ሳይሆን በስራቸው ለሚኩራሩ ሰዎች ብለህ በላቸው አለ አላህ ተባረከ ወተዓላ اخسروا ኪሳራን ተከናነቡ ክሰሩ ብለህ በላቸው በስራቸው የሚኩራሩ የሆኑ አካላቶችን በሰሩ ስራ የሚደነቁ የሆኑ አካላቶችን اخسروا ክሰሩ ብለህ በላቸው አለ አላህ ተባረከ ወተዓላ
ወቁል አሁንም ደግሞ ብለህ በላቸው ለነማን ሊልሙዝኒቢን ለነዛ ለወንጀለኞች ብለህ በላቸው አታኢቢን ነገር ግን ወንጀላቸው ጸጽቷቸው ወደኔ ያለቀሱ ለተመለሱ ለተወበቱ ለነዛ ወንጀለኞች ብለህ በላቸው ምን በላቸው አብሽሩ አይዟችሁ ተበሰሩ ፈለኩሙል መግፊራ ፈለኩሙር ረህማ ፈለኩሙት ተውባ ፈለኩሙል ኢናባ ለናንተ ዝነት አለላችሁ ብለህ በላቸው ለናንተ ስትመለሱ አላህ ይመለስላችኋል ብለህ በላቸው የአላህ መሐርታ የአላህ ዝነት አለላችሁ የአላህ መሐሪነት አለላችሁ ብለህ በላቸው ይላል አላህ ተባረከ አያችሁ አይደል እነዛ በስራቸው መልካምን ስራ ሰርተው የሚደነቁ አካላቶች ኪሳራ ውስጥ ሲገቡ እነዚህ ደግሞ በወንጀላቸው ወንጀል ሰርተው ነገር ግን በወንጀላቸው የተጸጸቱ አካላቶች ምን ያክል ከፍ ያለ ደረጃ እንዳገኙ ማለት ነው سبحان الله وقال بعضهم كفيلاتهم بلوالو كفيلوچم አሉ لأن أبيت ناعما أنيكو تنيچ ማደሬ ይላሉ لأن أبيت ناعما تنيچ ማደሬኮ وأصبح نادما እየተጸጸትኩ ባንጋቴ አሐቡ ኢለየ እኔ ዘንድ የተወደደ ነው አሉ ይስማው በደም ሌሎች ምን አሉ ሌሎች يعني ከፊሎች ሰለፎች ምን አሉ لأن أبيت نائما ተኝቼ ማደሬ وأصبح نادما ጧት ደግሞ በጸጸት መነሳቴ ተኝቼ አድሬ ጧት በጸጸት መነሳቴ አሐቡ ኢለየ እኔ ዘንድ የተወደደ ነው አሉ እንዴ ተኝቶ አድሮ ጧት በጸጸት መነሳት የተወደደ ነገር ነው አዎ እኔ ዘንድ የተወደደ ነገር ነው አሉ እንዴት ሚን አን አቢተ ቃኢመን ለሊት ቁሚ አድሬ አለ ለሊት ለአላህ ስሰግድ ቁሚ አድሬ ወአስበሐ ሙዕጅበን እኔኮ ለሊት ቁሚ ነው ያደርኩት እንዳንተ ተጋድም ይመሰለህ እንዴ ስሰግድ ነው ያደርኩት እያልኩኝ በራሴ ከመደነቅ አዳሪን ተኝቼ እንቅልፌን ስለከልክ አድሬ ጧት ምን ነው ለሊት ተነስቼ ሰግጄ በነበረ ብዬ በልዳማ ከሚጸጸቱ አካላቶች መሆኑ ለኔ የተወደደ ነው የተሻለ ነው ይላል አያችሁ አይደል ዑጅብ በራስ ስራ መደነቅ መኩራራት ምንም ጠቀም የለው አለመስራቱ ይሻላል እኮ አለመስራቱ ይሻላል ሰርተን ወንጀል ውስጥ የምንገባ ከሆነ ሰርተን ልዳማ ውስጥ የምንገባ ከሆነ አለመስራቱ እጅግ በጣም የተሻለ ነው ማለት ነው ስለዚህ በስራችን መደነቅ የለብንም በስራችን መኩራራት የለብንም በስራቸው ነብያቶችም አልተኩራሩ ያ ውድ ነብይ አለይሂ ሰላቱ ወሰለም እንኳን በስራቸው አልተኩራሩ ስለዚህ ማናችንም ብኮን በስራችን በመንሰራው ስራ ልንኩራራ አይገባም ልንበጣረር ልንመካ አይገባም ማለት ነው አላህ ይቀበለን አይቀበለን ምን አሳወቀ የምናውቀው ምንም ነገር እኮ የለም ስለዚህ ስራችን ተቀባይነት ይኖረው አይኖረው ሳናቅ ልንኩራራና ልንበጣረር አይገባም ይሄ ስራን ከሚያበላሹ አንዱና ዋንኛው ስለሆነ ለነጠነቀቅ ይገባል ማለት ነው قال رحمه الله ابن قدامة المقدسي من قالوا ثالثا ሶስተኛው من مفسدات الاعمال ስራን ከሚያበላሹ ነገራቶች ውስጥ تحقير المسلم مسلمን አሳንሶ ማየት ሙስሊምን መናቅ ማቃለል سبحان الله ይሄ ደግሞ ከባድ የሆነ ወንጀል تحقير المسلم عند مسلم ወንድሙን አሳንሶ ማየቱ የአንድ ሰው يعني እስልምናው ከመበላሸት ወይም ከወንጀል በኩል በቂው ነው ሙስሊም ወንድሙን አሳንሶ ማየቱ ይላሉ ነብዩ አለይሂ ሰላቱ ወሰለም ራሳችንን ከፍ አድርገን ሙስሊም ወንድማችንን ሙስሊመታችንን አሳንሰልን አይገባ በሰራችሁ ወንጀል ልናዝቅ ልናደርጋት يعني በሰራው ወንጀል ዝቅ ልናደርገው ልናሳንሰው አይገባ ምናልባት አላህ ሰትሮልን እንጂ እኛ ከሱ የበለጠ ያነስን የተዋረድን ሰዎች መሆናችንን ልናውቅ ይገባል አንድ ሰው የሆነ ወንጀል ከሰራ እሱን አሳንሶ ልክ እንደ ጩጫን ልክ እንደ ተራ ነገር ማየት ይሄ ሙስሊም ባህሪ አይደለም ይሄ ራሳችንን ስራ ከንቱ የሚያስገባ ነው በጣም የሚገርመው ደግሞ እኛ ሰዎችን አሳንሰን የምናይበት የሆነው ነገር ከዛ የተሻለ ነገር ላይ አለ መሆናችን በጣም የሚያሳዝነው ማለት ነው ስለዚህ ሙስሊም ወንድማችንን ሙስሊመታችንን የትኛውን ሙስሊም አሳልሰልን አይገባም እሱ እኮ ይያል እነሱ እኮ ይያል يعني ውርደት አይን ማየት የለብን ምን አሉ ሸይኹ
ولا تحقرن مسلما بفتم بچراش مسلمن አሳንሰህ እንዳትመለከት ሙስሊምን እንዳታቃልል አሉ ሙስሊምን እንዳትንቅ ولا تظنن በፍጹም እንዳታስብ እንዳትጠረጥር أنك خير منه أنت كسو يتشالك نኝ ብለህ የተሻልክ መሆንን በጭራሽ እንዳታስብ እንዳትጠረጥር ولا تحقرن مسلما عند المسلم بچراش بفጹም እንዳታቃልል አሳንሰህ እንዳታይ ولا تظنن ራስህንም እንዳትታስብ እንዳትጠረጥር أنك خير منه እኔ ከሱ የተሻልኩ ነኝ ብለህ በጭራሽ እንዳታስብ እንዳትገምት فإن ذلك ምክንያቱም ይሄ ስራዬ እኮ አንተ እሱን አሳንሰህ አይተህ እኔ ከሱ የተሻልኩ ነኝ ብለህ ማሰብህ እኮ ربما ምናልባት احبط عملك ስራህን ዶግ አመድ የተበተነ አቧራ አመድ ሊያረገው ይችላል ስራህን ሙሉ ለሙሉ ያሳብሰው ይችላልና ለዚህም እኮ ያን ሐዲስ እንመለከት ምን አለ ሰውየው ያንን ወንጀለኛ በተመለከተ ጊዜ والله لا يغفر الله فلان አለ በአላህ ይሆንብኝ ፍላንን አላህ በጭራሽ አይምረውም ማለት አላህ በጭራሽ አይምረውም ማለት ተመልከቱ እቺን ያለው በአላህ ይሆንብኝ በአላህ ምሎ እከለ ያባባሉን አላህ በጭራሽ አይምረውም ማለት የዚህን ጊዜ ይቺ ቃሉ ሰባት ሰማያትን አልፋ ከአርሹ በላይ الرحمن ዘንድ ሄደች كذا الله تبارك وتعالى من على من ذا الذي يا مانو يتعلى علي يا بني لا يمينو مانو الله اغفروا لفلان اكلن ايمرهم الله ايمرهم بلو بني لا يمينو مانو على الله تبارك وتعالى كما قال النبي صلى الله عليه وسلم مانو على الله تبارك وتعالى من على والله يعني ያንን الله ايمرون የተባለውን ሰውዬ ወንጀሉ ምሬዋለሁኝ ይቅር ብየዋለሁኝ አላህ አይምሮም ብሎ የማለውን ሰውዬ ደግሞ ስራውን በሙሉ አብሸበታለሁኝ አለ አላህ ተባረከ ወተዓላ አያችሁ አይደለ ራሱን የተሻለ አድርጎ ነበር እከሌን አላህ አይምሮም ሲል ነበር ነገር ግን አላህ ተባረከ ወተዓላ ያኛውን ምሮ ይሄንን በራሱ يعني ከፍ ከፍ ሲያረግ በራሱ የተሻለ አድርጎ ሲያስብ የነበረውን ሰው ምን አለው ማለት ነው ወስራህን በሙሉ አብሸብሃለሁ ስትኮራበት የነበረውን አለው ማለት ነው ስለዚህ የትኛውንም ሙስሊም يعني ከሱ የተሻልኩ ነኝ ብለህ እንዳታስቢ አላህ ተባረከ ወተዓላ ምናልባት የኛን ስራ ሊያብስብን ይችላልና وقد روينا برغጥም እኮ ተዘግቧል ተተርኮልናል ان عيسى عليه السلام نبي الله عيسى عليه السلام خرج في سياحته በሆነች ጉዞ ወጣ ማለት ነው خرج ወጣ في سياحته የሆነች የሚወጣባት ጉዞ አለችና ወደዛች ወጡ ማለት ነው ለጉዞ በወጣ ጊዜ ومعه كنبي الله عيسى ጋር حواريه يعني يسوع حواريه ነበር ማለት ነው حواريه ነበር ረዳቱ ማለት ነው يعني بمعنى الصحابه ማለት ነው የነብዩ الله عيسى يعني ጓደኞች ባልደረቦች يعني ደጋፊዎች ተከታዮች ሐዋርይ በመባል ይታወቁ ነበርና يعني ሐዋርዩ አብሮት ነበር የነብዩላህ ኢሳ አለይሂ ሰላም ጋር ማለት ነው ከዛም ተመራ بقلعه በአንዲት ምሽግ አጠገብ አለፉ ነብዩላህ ኢሳና ያ ሐዋርይ በአንዲት ምሽግ አጠገብ አለፉ ወይም በሆነች ህንጻ አጠገብ አለፉ ወይም በሆነች ዋሻ አጠገብ አለፉ فيها በዛችኮ በምሽግ አጠገብ ወይም በዛች ዋሻ ውስጥ እኮ ልሱን ሌባ ነበር ዘራፊ ነበር يعني ሌባ የሆነ ዘራፊ ነበር فلما راهما ሁለቱም እኮ ባዩት ጊዜ فلما راهما እነዛ ሁለቱንም እኮ يعني ባያቸው ጊዜ ያ ዘራፊ ማለት ነው فلما راهما ሁለቱንም ባያቸው ጊዜ قال لنفسه ለነፍሱ ብሎ አለ ለነፍሱ ብሎ አለ ያ ሌባ ያ ዘራፊ ለነፍሱ ብሎ አለ هذا عيسى نبي الله ይሄ የአላህ ነብይ ዒሳ ነው አለ وهذا حواريه ይህ ደግሞ የነብዩላህ ዒሳ ባልደረባ ነው ሐዋርይ ነው ومن انت يا شقي على ለራሱ አንተ ማነህ አንተ ወራዳ ማነህ አለ እንግዲህ ዛ ሊዘርፍ ነው እየጠበቀ ያለውና ሲያቸው ማንና ማናቸው የመጡት يعني ነብዩ ኢሳና
ሐዋርዩ ናቸው። እነሱም ባየ ጊዜ ምን አለ? فلما رأهما ሁለቱንም ባያቸው ጊዜ قال لنفسه ለራሱ ብሎ አለ هذا ይሄኮ عيسى نبي الله يا الله نبي عيسى ነው አለ وهذا ይሄ ደግሞ አብሮት ያለው ሐዋርዩሁ የሱ ሐዋርያ ነው አለ ومن انت يا شقي አለ ለራሱ አንተ ማነህ አንተ ወራዳ እድለቢስ ማነህ አንተ አለ ከዛም ምን አለ መልስ ለራሱ እየሰጠ ነው መንገድ ሊሱን ተقطع الطريق መንገድ የምትዘጋ ሌባ መንገድ የምትቆርጥ ሌባ ነህ وتخف السبيل መንገደኛን የምታስፈራራ وتقتل النفس ነፍስን የምትገድል التي حرم الله الله እርም ያደረጋትን ነፍስ የምትገድል ነህ الله ይሆነን يعني ሰው ሊመራው ከፈለገ يشرح صدره للإسلام ብሏል ለእስልምና ልቡን ክፍት ያደርግለታል ለተውበት ልቡን ክፍት ያደርግለታል ይሄ ሰውዬ ከራሱ ጋር ነው ያወራ ያለው ነብዩላህ ኢሳና ሐዋርዩን ባየ ጊዜ ሌሎች አካላቶች ቢሆኑ እኮ ሊዘርፉ ነበር እየተጠበቀ ያለው እነሱም ባየ ጊዜ ምን አለ ይኩ የአላህ ነብይና ሐዋርዩ ናቸው አለ አንተ ማነህ ራሱን ጠየቀ አንተ ማነህ አንተ እድለቢስ ወራዳ ማነህ አለ መንገድ የምትዘጋ ሌባ وتخف السبيل መንገደኞችን የምትዘጋ ሌባ ነህ ሌላ እኮ አይደለህም መንገደኞችን የምታስፈራራ وتقتل النفس ነፍስን የምትገድል ነህ التي حرم الله الله እርም ያደረጋትን ነፍስ የምትገድል ነህ አለ ለራሱ ምን አደረገ ማለት ነው ራሱን መከረ ነፍስያውን መከረ فنزل إليهما ከዛም በኋላ እንዲህ አለና ወደ እነሱ ወረደ ታኢበን ናዲመን የተጸጸተና የተወበተ ሆኖ ወደ እነሱ ወረደ ማለት ነው ምክንያቱም ራሱን በዚህ መልኩ ገስጾ ነበር መክሩ ነበር አንተ የተዋረድክ ነህ ምንም አይደለህም ይሄ የአላህ ነብይ ነው ብሎ يعني እሱም ሐዋርዩ ነው አንተ ግን የተዋረድክ የመንገድ ዘራፊ መንገደኞችን የምታስፈራራ አላህ እርም ያደረጋትን ነፍስ የምትገድል ነህ አለ فنزل إليهما ወደ ነብዩላህ ኢሳና ወደ ሐዋርዩ ወረደ ታኢበን የተወበተ ሆኖ ናዲመን يعني ታኢበን የተጸጸተ ሆኖ ናዲመን የተጸጸተ ሆኖ ታኢበን የተወበተ ሆኖ ወደ እነሱ ወረደ ማለት ነው فلما أراد أن يمشي معهما ከዛም በኋላ እነሱ ተነስተው ሲሄዱ ከነሱ ጋር አብሮ መጓዝ በፈለገ ጊዜ فلما أراد በፈለገ ጊዜ أن يمشي معهما ከነሱ ከሁለቱም ጋር መጓዝ በፈለገ ጊዜ قال لنفسه አሁንም ለነፍሱ አለ ما أنا بأهل እኔ ከነሱ ጋር መጓዝ የሚገባኝ ሰው አይደለሁም ማለት ከነሱ ጋር ለመጓዝ የሚበቃ ባለቤት አይደለሁም ከነሱ ጓደኛ ለመሆን የነሱ ጋር መንገድ አካያጅ ለመሆን የሚበቃ አይደለሁም ማለት فلما أراد በፈለገ ጊዜ أن يمشي معهما ከነሱ ጋር መጓዝ قال لنفسي ለራሱ ብሎ አለ ما أنا بأهل እኔ እኮ ባለቤት አይደለሁም ማለት የሚገባኝ ሰው አይደለሁም አን አምሺ معهما ከነሱ ጋር ለመጓዝ የሚገባኝ ሰው አይደለሁም ولكن ነገር ግን አምሺ خلفهما ከበስተጀርባቸው ከኋላቸው መጓዝ አለብኝ ብሎ አሰበ መጀመሪያ ራሱን ገስጾ የተወበተ የተጸጸተ ሆኖ ተመል ወርዶ ነበር ከዛ ከሚዘርፍበት ቦታ ከዛ እነሱም ጋር መሄድ ፈለገና ነገር ግን እኔ ክብር እነሱን የሚመጥን አይደለም አለ እኔ እነሱ ጋር ለመሄድ ክብር የለኝም አለ ራሱን ዝቅ አድርጎ ተመለከተ ያ አላህ እኮ ልብ የሆነች ልብ ሲከፍታት እኮ ሱብሃንአላህ እንደው ስፍት አድርጎ እንደው ያማረች ተዋበች አድርጎ ነው እኮ አላህ እንደው አንዲትን ቀልብ ሲመልስ የሚመልሳት ማለት ነው አሁን መመለሱ ተውበት ማድረጉ ነው እንጂ ሰውየው የሚያሳስበው ጭራሽ በዚህ ልክ እነሱ ጋር ለመሄድ ብቁ አይደለም ብሎ ማሰብ ራሱ ምን ያክል ተውበቱ ምን ያክል ያማረ ቢሆን ከዛም ምን አለ ወላኪን አምሺ خلفهما ነገር ግን እኔ ከኋላቸው ነው መጓዝ ያለብኝ አለ كما يمشي المذنب الذليل فمشى خلفهما كما يمشي لك እንደሚጓዘው المذنب ያ ወንጀለኛ የሆነ አካል الذليل ወራዳና ዝቅ ያለ የሆነ አካል እንደሚጓዘው فمشى خلفهما ከኋላቸው የተሰበረ የተዋረደ ያ ወንጀለኛ ባሪያ ዝቅ ያለ ሆኖ ከኋላቸው ልክ እንዳገልጋይ ልክ እንደውሻ ቀስ ያለ ይከተል ገባ ማለት ነው فالتفت الحواري የዚህን ጊዜ የነብዩ ኢሳ ሐዋሪ ባልደረባ ዘወር አለ
فرآه يمشي خلفهما كالنسوها لا سيقواز تملكته فقال في نفسه كزام بوسط بلاله بلب بلال يا حواري من هذا الكلب إيه والشامان نو حتى يمشي خلفنا كهوالا چني ميقوازو إيه لك اندوشا كهوالا چني ميقوازو والشامان نو على سبحان الله. فالتفت الحواري حواري زوراله فرآه يمشي خلفهما كالنسوها لا يميقواز ايتقواز تملكته أيو فعرفه عفوا انزل اللياتنا فعرفه عوقوا يا سوي يندهن عوقوا فقال في نفسه بوسط بلب ماله من هذا الكلب إيه وشامان نواله حتى يمشي خلفنا كن يهالا يقواز زندا كن يهالا يميقوازو إيه وشامان نواله فأطلع الله تعالى على ما في أنفسهما الله تبارك وتعالى يبليه هنا الله تملكته فأطلع الله تعالى يبليه هنا الله تملكته كأرش بليه هنا على ما في أنفسهما بهلتم نفس يعلون تملكته بزبتوبتو يعني راسون زك أدرقوا يتوارد أدرقوا بميقوازو سوي مكاكلنا በዛ በሐዋርዩ ነፍስ ውስጥ ያለውን በነፍሳቸው ውስጥ ያሰቡትን ነገር ተመለከተ فأوحى الله وحي ورد إلى عيسى عليه السلام ودا عيسى عليه السلام وحينا ورد عن كل الحواري على الله تبارك وتعالى لذا الحواري بله بلو واللسي لليباهم بله بلاتشو يستأنفان العمل سراتشون اندي مرمرو سراتشون اندي ملكتو بعدس اندي جمرو نقر بلاتشو تملكتو ይሄ ሰውዬ ይሄ ሌባ ይሄ ዘራፊ ህይወቱን በሙሉ ያሳለፈው በዝርፊያ ላይ ነው ህይወቱን በሙሉ ያሳለፈው መንገደኞችን በማስተቃየት ላይ ነው ህይወቱን በሙሉ ያሳለፈው ያኒ ሰዎችን በመግደል ነው ይሄኛው ሐዋርይ ደግሞ ህይወቱን በሙሉ ያሳለፈው ከነብዩላህ ኢሳ ጋር ከሳቸው ጋር በመጓዝ ኢሳቸው ዳዕዋ አብሮ በማድረስ ከሳቸው ጋር አብሮ ዳዕዋ በማድረግ ነው ህይወቱን ያሳለፈው ተመልከቱ እንግዲህ አላህ የሁለቱንም ልቦና ተመለከተና አንቁል ለሐዋርይ ወልሳል ለሌባውና ለሐዋርዩ ብለህ በላቸው አለ አላህ ተባረከ ወተዓላ ነብዩ ኢሳ يستأنفاني العمل ስራቸውን በአዲስ እንዲጀምሩ ንገራቸዋል እንዴት ነው ስራቸውን በአዲስ የሚጀምሩት አመልሱ ሌባውማ فقد غفرت له ለሱ ምሬዋለሁ እስከ ዛሬ ሲዘርፍ ሲገድል የነበረውን ወንጀል በሙሉ ምሬዋለሁኝ بتوبته በተውበቱ ወዝዲራኢሂ እንደዙም ደግሞ ራስን ዝቅ በማድረጉ ራሱን ዝቅ አድርጎ ከነሱ ኋላ የተዋረደ ሰው አድርጎ ራሱን በማስጓዙ على نفسه ራሱን ዝቅ በማድረጉ በተውበቱና ራሱን በማስተናነሱ የተነሳ ምሬዋለሁኝ ስራውን እንደ አዲስ ይጀምራል አላህ ተባረከ ወተዓላ ወይም ስራቸውን ይመርምራል አመልሱ ያ ዘራፊው ሌባማ فقد غفرت له برغتم ለሱ ምሬዋለሁኝ بتوبته በተውበቱ ወዝዲራኢሂ على نفسه ራሱንም ደግሞ ዝቅ አድርጎ የተዋረደ አድርጎ በማየቱ የተነሳ ምሬዋለሁኝ واما الحواري ያማ ያንተ ባልደረባ فقد احبطت عمله ስራውን በአጠቃላይ አበላሽቼበታለሁ እስከ ዛሬ ሲሰራ የነበረውን ስራ ብሽበታለሁ አለ አላህ ተባረከ በመንደን ቢድራኢሂ አልስ አታኢብ ያንን ተውበት ያደረገው ሌባ በመናቁ በማንቋሸሹ በንቄት አይኑ በመመልከቱ የተነሳ ስራውን በሙሉ አብሽበታለሁ አጥፍቼበታለሁ አለ فقد احبطت عمله ስራውን በርግጥም እኮ አብሽበታለሁኝ ቢዝዲራኢሂ አልስ ሌባውን አታኢብ ያንን ተውበት ያደረገው ሌባ ዘራፊ አሳንሶ በመመልከቱ በመናቁ በንቄት አይን በመመልከቱ እስከዛሬ ሰራው መልካም በሙሉ አብሽበታለሁ ከዚህ በኋላ ስራቸውን ያስተካክለው አላህ ተባረከ ወተዓላ አያችሁ አይደል ወንድሞቼ ወንድማችንን አሳንሰን ማየታችን እህታችንን አሳንሰን ማየታችን አንድን ሙስሊም አሳንሰን ማየታችን እኛ ከእሱ የተሻልነን ብለን ማሰባችን
ትልቅ አደጋ ነው። ተመልከቱ፣ ይሄ እኮ የነብዩላህ ዒሳ ቀኝ ጓደኛ ነው። ምሳሌ ብንወስድ ልክ ለነብዩ አቡበከር እንዳለ ሁሉ ማለት እኮ ነው። ለነብዩ ዑመር እንዳላቸው ለነብዩ ዑስማን እንደሆነላቸው ማለት እኮ ነው። በዚህ ልክ የሱ ባልደረባ የነብዩላህ ዒሳ ባልደረባ ነበር። ነገር ግን ይህንን ሙስሊም ወንድሙን ዝቅ አድርጎ በመመልከቱ በንቄት አይኑ በመመልከቱ የተነሳ አጠቃላይ አላህ ስራውን አመድ አረገበት፣ ስራውን አበላሸበት፣ ስራውን አበሰበት ማለት ነው። ስለዚህ ወንድሞችን አሳንሶ ማየት፣ ሙስሊምን አሳንሶ ማየት፣ በንቄት አይን መመልከት፣ በንቄት አይን ማየት ስራን ያበላሻልና ልንጠነቀቅ ይገባል። እኛ ከነሱ የተሻልን ብለን ማንም ማሰብ የለብንም። ምንም ያክል ወንጀለኛ ቢሆን ምንም ያክል አመፀኛ ቢሆንም እንኳን ራሳችንን ከፍ ከፍ ልናደርግ አይገባም። በሱ ቦታ አላህ እንዳያደርገን ዱዓ ማድረግ ነው ያለብን። እሱንም ከዛ ቦታ እንዲያወጣው ለሱ መጸለይና ዱዓ ማድረግ ነው እንጂ ያለብን ራሳችንን በዚህ ልክ ዝቅ አድርገን ማየት የለብንም፣ ከፍ አድርገን ማየት የለብንም። አፍወን ምክንያቱም ደረጃ ያለው አላህ ዘንድ ነው። ነብዩ አለይሂ ሰላቱ ወሰላም ብለዋል፣ ሰውየው የጀነት ሰዎችን ስራ ሲሰራ ይኖራል አሉ። እድሜ ልኩን ይኖራል። ከበሱና በሞት መካከል አንድ ስንዝር ሲቀረው فيسبق الكتاب ያ የተጻፈው የተቀደረው ይቀድመውና فيعمل عمل اهل النار የእሳት ሰዎችን ስራ ይሰራል አሉ። በሱና በሞት መካከል አንድ ስንዝር ስትቀረው መልካም ስራ ሲሰራ ኑሮ ጀነት ሊገባ አንድ ስንዝር ስትቀረው አላህን ሊገናኝ አንድ ስንዝር ስትቀረው የጀሃነም ሰዎችን ስራ ይሰራና አሉ ጀሃነም ይገባል። ሰውየው ደግሞ እድሜ ልኩን የጀሃነም ሰዎችን ስራ ሲሰራ ኑሮ አሉ ነብዩ አለይሂ ሰላቱ ወሰለም በሱና በሞት መካከል አንድ ስንዝር ስትቀረው ያ የተጻፈው ቀደሩ ይቀድመውና መልካም ስራ ይሰራል አሉ። ጀነት ሰዎችን ስራ ይሰራና ተዛውላ ቱብት ብሎ አንዲት መልካም ስራ ሰርቶ ጀነት ይገባል ማለት ነው። ምሳሌ ብንወስድ ያ 99 ሰው የገደለው 100 ሰው የገደለው አካል 100 ሰው ገደለ፣ 99 ሰው ገደለ። ከዛ መቶበት ፈለገና የሆነ አመላክቱኝ ተውበት አለኛል ወደ ሆነ ሻህ አመላክቱት ራሂብ አላህን የሚያመልክ አቢድ ዘንድ አመላክቱት። ሲሄድ ሰውየው ዝም ብሎ አላህን ያመልካል እንጂ አላህን ይፈራል እንጂ ዕውቀት የለውምና እሱን ሄዶ ሲጠይቀው لا حول ولا قوة إلا بالله 99 ሰው ገለህ ረይም አላህ አይምርህም አለው። አላህ ካልማረኝ ማለና አንተ መቶኛ መመልሃለሁ ብሎ ያን ሰውየም ጭንቅላቱን በሰይፍ ቆረጠው። ተመልከቱ፣ አለውቀት ፈትዋ መስጠት ያስገድላል። ያለውቀቱ ፈትዋ ሰጥቶ እሱ መቶኛ ሞላ ማለት። ስለዚህ ፈትዋ ልንዳፈር አይገባም በዙ አጋጣሚ። ከዛም በኋላ ወደ ተከክለኛ ዓሊም ጠቆሙትና ሄደ። እንዴ ባንተና በተውበት መካከል ማንም ጋራጅ የለም፣ ማንም ከልካይ የለም። ባንተና በአላህ መካከል በመታረገው ተውበት ማንም የሚከለክልህ ነገር የለም። ለምን 1000 ሰው አትገልም አለው ማለት ነው። ለምን 1000 ነፍስ አታጠፋም? ወደ አላህ ከተመለስክ አላህ ይቅር ይልሃል። ይሄ ሰው እየተወበተ ተጸጸተ። ባይሆን ከዚች ሀገር ልቀቅ፣ ይሄ መጥፎ የሚሰራበት ሀገር ስለሆነ ከዛ ሀገር ልቀቅና እየተጸጸትክ እየለደምክ በስራ እያዘንክ አላህ ማርታ እየጠየቅክ ወደ ሌላ ሀገር ሄዳለው። እየሄደ ባለበት ሁኔታ ላይ ግማሽ ሀገር ሲደርስ ሞተ ማለት ነው። የጀሃነም መላእክቶችና የጀነት መላእክቶች መጡ። ይሄኛው ጀሃነም ነው የሚገባው እድሜ ልኩን መልካም ስራ ሰርቶ ያቅማል። ይሄኛው ደግሞ አይ መጨረሻ ላይ ተወብቷል አለ። ከዛም አላህ አንድና አሸማጋይ ላከላቸው። የመጣበት ሀገር ተወብቶ የመጣበት ሀገርና ወይም የቀረው ሀገር ይድለካ ተባለ። ከዛ ሲለካ ወደሚሄድበት ተወብቶ ወደሚሄድበት ሀገር አንድ ስንዝር ገብቶ ተገኘ ይባላል። ከዛም ጀነት ገባ። አያችሁ አይደል? መጨረሻችን ምን እንደሆነ አናቅ። ሰው ልጅ በአሁን ላይ ባለበት ሁኔታ አሳንሰ ማየት መውቀስ የለብንም። ከቻልን ዱዓ ማድረግ፣ ዳዕዋ ማድረግ፣ መምከር፣ ከዛ ካለበት ባህሪ እንዲወጣ ካለበት መጥፎ ስራ እንዲላቀቅ ነው መምከር ያለብን እና ይሄ ራስን ከፍ ከፍ አድርጎ ሙስሊምን አሳንሶ ማየት ስራን ከሚያበላሹ ነውና ልንጠነቀቀው ይገባል። قال رحمه الله رابعا አራተኛው من مفسدات الأعمال عفوا وقال بعض الأنبياء بني إسرائيل ከበኒ እስራኤል ነብያቶች ከፊሎቹ አሉ ለቆሚ ለህዝቦቻቸው ኢቱኒ ቢኸይሪኩም ከናንተ
በጣም በላጭ የሆነው መልካም የሚባለውን ሰው አምጡልኝ አሉ። ቃለ بعض الانبياء بني اسرائيل ከፊል የበኒ እስራኤሎች ነብያቶች አሉ ለቆሚ ለህዝቦቻቸው ኢቱኒ አምጡልኝ አሉ بخيركم ከናንተ በላጭ መልካም የሚባለውን ሰው አምጡልኝ فاتوه برجل የሆነን ሰው አመጡለት فقال له النبي يا نبي ብሎ አለው ያ ነብይ ማለው ምን አለው ኢቲኒ بشرهم ከናንተ መጥፎ የሚባለውን ሰው ፈልግና አምጣልኝ አለው። እነዛ ሰዎች ከናንተ መልካም የሚባለውን አንጡልኝ ነበር ያላቸው። ይሄን መልካም ብለው ያመጡለትን ሰውዬ ደግሞ ሂድና አንተ ደግሞ መጥፎ የሚባለውን ሰውዬ ከናንተ መካከል እጅግ በጣም ወንጀለኛ መጥፎ የሚባለውን ሰውዬ አምጣልኝ አለው። فرجع بنفسه ያ ሰውዬ ወደ ነፍሱ ተመለሰ። فقال ብሎ አለ ما وجدت فيهم በህዝቦቹ ውስጥ እኮ አላገኘሁም አለ በእነሱ ውስጥ እኮ አላገኘሁም ሸር ሚኒ ከኔ የበለጠ መጥፎ ሰው ከኔ የበለጠ ሸረኛ ሰው አላገኘሁም አለ። ይሄው ሰዎች ኸይረኛ ብለው ነበር ያነሱ ያመጡት። ኸይረኛ የሚባለውን ሰው አምጡልኝ ሲላቸው ያኒ ኸይረኛ ብለው አመጡለት። ያ ኸይረኛ የተባለው ሰው ደግሞ መጥፎ የሚባለውን ሰው አምጣልኝ ሲለው فرجع بنفسه ራሱ ተመልሶ መጣና ሄዶ ፈለገ ራሱ ተመልሶ መጣ ሄደታልና ራሱ ተመልሶ መጣ። فقال ብሎ አለው ለዛ ለነብይ ما وجدت فيهم በእነሱ ውስጥ እኮ አላገኘሁም ሸር ሚኒ ከኔ የበለጠ ምን አላገኘሁም መጥፎ ሰው አላገኘሁም አለው። አያችሁ አይደለ ራሱን መልካም ሰሪ ስለሆነ ራሱን ከፍ አድርጎ አልተመለከተም። فقال يا نبي ማለ صدقوا እውነታቸውን ነው አለ። ህዝቦቹ ከናንተ መልካም የሆነውን በላጫችሁን ሰው ኸይረኛውን ሰው አምጡልኝ ስላችሁ አንተም አምጣታቸው እውነታቸውን አንተ ኸይሩኩም ማለት አንተ የነሱ ኸይረኛው ሰው ነህ አላቸው ማለት ነው። አንተ የነሱ ኸይረኛው ሰው ነህ አለ። አያችሁ አይደል በምን ምክንያት ነው ይሄንን ያኒ ደረጃ ያገኘው ይሄ ሰውዬ ሄደ ከራሱ በላይ መጥፎ ሰው አላገኘም። ምክንያቱም እሱን ራሱ ነው የሚያውቀው። በሰዎች ዘንድ መልካም ተደርገን ልንታይ እንችላለን በሰዎች ዘንድ ጥሩዎች ተደርገን ልንታይ እንችላለን። ነገር ግን የምንሰራውን ወንጀል አላሁ ተባረከ ወተዓላ ከዛም እኔን የምናውቀው አላህና እኔን የምናውቀው አይባልም ይላል። አላህ ከዛም እኔ ነው ማለት ያለብን። አላህና እኔ ዛሬ እኮ አዳሬን ያደርኩት እኔና አላህ ነን የምናውቀው። እኔ የምሰራውን እኮ እኔና አላህ አይባልም። ይሄ ከአላህ ጋር ኢስላም ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ማሻአላህ ወሻአ ፉላን አትበሉ ብለዋል። አላህና ከሌከሽ አትበሉ ማሻአላህ ثم شاء ፉላን። ስለዚህ አላህ ከዛም እኔን የምናውቀው። ስለዚህ ሁላችንም ከሰዎች ዘንድ መላእክት ተደርገን ልንታይ እንችላለን። ነገር ግን ከኛ የበለጠ ሸረኛ ሰው እንደሌለ ከኛ የበለጠ መጥፎ ሰው እንደሌለ ሁላችንም እናውቃለን ለውስጣችን ማለት ሁላችንም እናውቃለን። መጥፎ ሰው ጠቁሞ ብንባል እንደው ስራችንን ከመረመር ራሳችንን ከመረመር ከኛ በላይ ወላሂ መጥፎ ሰው የለም። አላሁ ተባረከ ወተዓላ በእዝነቱ በመሐሪነቱ ነው እንጂ እኮ ወንጀል ሽታ ቢኖረው ኑሮ ወላሂ ወንጀል የሚታይ ቢሆን አንዳችን አንቀርብንም ነበር። አንድም ባልና ሚስት አብረው አይተኙም ነበር። አባትና ልጅ እናትና አብረው አይተኙም ነበር። ጓደኛ ማቾች አብረው አይበሉም አይጠጡም ነበር። ግን አላህ በእዝነቱ ሸፍኖልን። ስለዚህ ሌሎችን አሳንሰን ማየት የለብንም። ሌሎችን ከኛ በታይ ዝቅ አድርገን መመልከት የለብንም ማለት ነው። ومن مفسدات الأعمال ስራዎችን ከሚያበላሹ ነገራቶች ውስጥ አንዱ ሙኻለፈቱ ሱና አራተኛው ሱናን መጻረር ነው። ስራን ከሚያበላሹ አራተኛው ነገር ሙኻለፈቱ ሱናን መጻረር ነው። ومن ذلك أي ومن مفسدات الأعمال سران كم يبلاشون نجاراتوج مخالفة السنة النبي عليه الصلاة والسلام النبي صلى الله عليه وسلم سنة متعررنا قولا بنجرم أو فعلا بتكبارم أو اعتقادا بأمنتم يساتشون سنة متعرر هي سران كنتو يميادرج كم يبلاشو عندنا وتكبارنا مالته በየትኛውም ጉዳይ ላይ የነብዩን ሱና ልንኻለፍ አይገባም ልንጻረር አይገባም ከቻልን መስራት ነው እንጂ በስይስታቸውን ሱና መጻረር አይገባንም ማለት ነው። በንግግርም ይሁን በተግባርም ይሁን በእምነትም ቢሆን ማለት ነው። ለምንድን فإن رسول الله صلى الله عليه وسلم يا الله መልእክተኛ እኮ ሁወሳቸው الدليل الهادي ቀጥተኛውን መሪ የሚመሩ ጠቋሚ ናቸው። ቀጥተኛውን መንገድ የሚያመላክቱ መሪ ናቸው። إلى الصراط المستقيم ودقتتኛው መንገድ የሚመሩን የሚያቀኑን ጠቋሚና አመላካሽ ናቸው።
قال الله تعالى لزم الله تبارك وتعالى من الال وإنك أنتك يا محمد لتهدي تمر الله إلى صراط مستقيم ورقتنا يوم منجر تملكت الله تمر الله إلى الله تبارك وتعالى سلازي فمن خالف الدليل سنان يتقرن هنا أكال دليل يتقرن هنا أكال وأخذ غير طريقه كملكتنا يوم منجر وش يالن منجر يازي هنا أكال ضل تمام يتأمل بل اتبع السنة بل عندهم يلقونهم سنة تكتل سير تقواذ حيث سارت سنة بهيدة تشبد وقف قم حيث وقفت سنة بقوم تشبدكم هنا تذكرين يسلفوش من قدهين فمن خالف الدليل دليل يتسعرري هنا قال وأخذ غير طريقه كملكتن يوم من قد وچ يعلم من قد يتكتل هنا قال يازي هنا قال فقد ضل برقتم أما ماله برقتم